ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ተወዳጁ ብስራት ነው። ከብስራት እንግዲህ ዛሬ ከስቱዲዮአችን ወጣ ብለን የት ነው የምንገኘው? የአድዋ መታሰቢያ ሙዚየም ነው የምንገኘው። እንደምታዩት አለባበሴ ትንሽ ለየት ያለ ነው። ዛሬ ምንድነው ፕሮግራማችን? በአድዋ ሙዚየም እንግዲህ በአድዋ መታሰቢያ ሙዚየም ላይ የጉማ አዋርድ ዛሬ የሚካሄድ ይሆናል። በዚህ ፕሮግራም ላይ እንግዲህ ከ2000 በላይ ሰዎች ይገኛሉ የተባለ ሲሆን በቻላችሁት መጠን አድዋ በራሱ ደግሞ 130ኛ ዓመቱን የሚያከብር ስለሆነ ያንን መታሰቢያ የሚሆን አለባበስ ለብሳችሁ ስለተባለን እኛም ደግሞ እንደምትመለከቱት በእንዲህ መልኩ ባህላዊ ይዘቱን የጠበቀ አለባበስ ለብሰን እዚህ ተገኝተናል። በርካታ የፊልም ባለሙያዎች እዚህ ይገኛሉ። አንጋፋ የፊልም ባለሙያዎች በዚህ ይመጣሉ። ከነሱ ጋር ደግሞ የተለያየ ቆይታ እናሳልፋለን። ተሸላሚው ማን ነው? በርካታ ሰዎች በዚህ ቦታ አሉ። ከኛ ጋር ብቻ ቆዩ። በርካታ ጉዳዮችን እናስመለክታችኋለን። ከኛ ጋር ቆዩ። የትም መሄድ አይቻልም። አመሰግናለሁ። ሀገራችንን ለብሽ እንዴት አላምረው? በጣም ላይክና እስቲ አይዲያውን ግልጽ ነው ግን አይዲያው እሺ ምን መሰለሽ ኢትዮጵያ ሀገራችን በብዙ ባህል፣ ቋንቋ፣ ማንነት የተሰፋችና የተለጠፈች ድንቅና ብርቅ ሀገራችን ነች። እናም ሀገራችን እኛ ልጆቿን እንደ ጌጥ ለብሳና ጌጣ ተውባ እንደምትኖረው ሁሉ እኔም ሀገሬን ለብሼ ደምቄና ተውቤ መታየት ምርጫ ያርጋለሁ። እርግጠኛ ነኝ በዚህ ልብስ ውስጥ የብዙ ሰዎች በዝምታ ውስጥ የተሸፈነ የኢትዮጵያን በሞላው ኢትዮጵያውያን ፍቅርና አንድነትን ይገልጻል ብዬ አስባለሁ። አይዲያው እንግዲህ ይሄን ልብስ ያዘጋጀችልኝ ሳምሃር አማሃ ትባላለች። አማሃ ዌር ውጪ ሄዳ ታምራን የመጣችው እና ልክ በውጪ አይነት ስታይል አድርጋ ነው የሰራችልኝ። ናይስ፣ በጣም ነው የሚያምረው። በጣም ላይክ ሌላ አይነት ድባብ ነው ያለው። አመሰግናለሁ። ጉማን ሳስብ አምና ነበርኩኝ እና ሳስብ ለምን አላስብም ብዬ አስቤ ነበርና ከዛም በኋላ ለምን ሀገሬን ለብሼ አልመጣም ብዬ የራሴ ዲዛይን ነው ራሴ ነኝ ያሰብኩት። እንደዚህ በሀገሬ ደምቄ መጣሁ ማለት ነው። አይ አይደለም፣ እኔ ወደ ፊልሙ እና ወደ ቲክቶኩ ምናምን ያለውበት ግን ለምን እንዲ ለብሼ የተለየ ነገር ለብሼ አልታይም ብዬ ለራሴ ሳስብ ሀገሬን ብለብስ የሚለው ነገር ወደ ውስጥ የመጣ። ጉማ አዋርድ እንዴት አየሽው ድባቡን? በጣም ያምራል። ሁሌ እንዳማረ ነው። አሁን ደግሞ በጣም ይሄስ ልቅቅ ያለ ነገር አለ አይደል? የአዋርድ ስሜት አለው። በጣም ዋው ድባቡ በጣም ደስ ይላል። ያው ሁሌ ጉማ ላይ አዳዲስ ነገሮች ታያለሽ። ትክክል። ዛሬ ደግሞ ሞር እንደናንተ የባህል ልብስ የለበሰ በጣም ብዙ ሰው ነው። እኔም አጋጣሚ ከስራ ስለሆነ ነው እንጂ አይ በጣም አሪፍ ነው ያለው። አሪፍ ነው። አንዳንዴ ደግሞ ከእናንተ ለየት ልበልኝ ነው። ግን በጣም ያምራል ድባቡ። እኛ ቦታውም ታሪካዊ ቦታ ነው። ኢትዮጵያ ድል ያደረገችበት በስሳ የተሰየመው የአድዋ አድራሽ ላይና መጀመሪያ ላይም ስለሆነ በጣም የሚያምር ድባብ ነው። በጣም ቆንጆ ነው። እስካሁን ድረስ ያየነው ቆንጆ ነው። እስቲ በኋላ ደግሞ ምን እንደሚፈጠር ዋው በጣም ነው የሚገርመው። በጣም ከጠበቅኩት በላይ ነው። ይሄን ያለም ሰው ይመጣል ብዬ ኤክስፔክት ማላረኩም ነበር። ከዛ ሁሉ ደግሞ በጣም ደስ ያለኝ እዚህ ቦታ መዘጋጀቱ። ያው ሁሉ ጊዜ ይዘጋጅ የነበረው ብሔራዊ ቲያትር ወይ ሌላ ቦታዎች ነበር ነው። ዛሬ እዚህ ቦታ መዘጋጀቱ ራሱ በጣም ትልቅ ለኔ ክብር ተሰምቶኛል። በጣም ደስ ይላል። ከበፊቱ በተለየ በጣም ብዙ ሰው ተገኝቷል። አውትዶር ላይ ያለው ማቀባበል ደስ ይላል። ያ ሰዎች የተለየ ነው። ብዙ መስተንግዶች አሉ ምናምን ደስ ይላል። ሰውን ባሪፍ የተስተናገደ ነው። ብዙ አይቻለሁ። በጣም የሚያምሩ ግን እንደየ እይታችን ነው። ለኔ የሚያምረው ሌላ ሰው ላይ ያምር ይችላል። ግን ደስ የሚለው የሆነ ከኢትዮጵያዊነት የወጣ ነገር አላየው። ባህሉ ልብሱ ላይ ዲዛይኑ ቢኖርም አንዳንዴ ደግሞ ቲፒካሎችን የድሮዎችን ባህላችን አሁን እንዳንቺ አይነቱ በጣም ያምራልና አይ ቲንክ የራያ ነውና እንደዚህም ደግሞ ቢያመጡት ያልተነካካ ነገር ሲሆን ያምራል። እንግዲህ የእውነት ለመናገር ውስጡንም አዳራሹንም አይቻል አቅም ዛሬ ለመደመም ነው የመጣሁት ሁሉንም ነገር ለማየት እና ከዚህ በፊት ሌላ አዋርዶች ላይ ነበርኩት። የጉማ አዋርድ እንዳውም አጋጣሚ ነው ሚስጥር ነው ላንቺ ልንገርሽ የመጀመሪያ ነው የሚሆነው። እንኳን ደህና መጣ። yes ብዙ ነገር ጠብቄ ነው የመጣሁት። ብዙ ነገር ለመማር ብዙ ኤክስፒሪየንስ ለመውሰድ ነው የመጣሁት። እስቲ እንግዲህ አብረን የምናየው ይሆናል። ምንኛ ጊዜሽ ነው በጉማ አዋርድ ላይ ስትሳተፊ? እኔ ኦልሞስት ሁሌ ያልመጣለች ትንሽ ነው ስገባ ለሶስተኛ ነው ለሁለተኛ ነው ስሳተፍ። ወደ ፊልሙም እየመጣሁኝ ነው። እየሰራቸው ያሉትም አሉ የሰራቸውም አሉና ገና ከዚህ በኋላ በፊልሙ በደንብ እንመጣለን። ምን ኤክስፔክት ታደርጊያለሽ? ብዙ ሰዎችን ማየት 2000 ሰዎችን። እሺ ከዛ ጎበዝ ባለሙያዎች አሉ እነሱ ሲሸለሙ ማየት። ያው ብዙ ጥሩ ስራዎችን ሰርተዋልና
ጎበዝ የተባለው የተመረጠውን ሰው ደግሞ ማን እንደሆነ ለማየት ያጓግተናል። በጣም አሪፍ። ዘንድሮ በጣም የራርሙ ፊልሞች እጩ ሆነዋል። አክተሮቹም እንደዛው ከከሌ ማለት ይከብዳል፣ ግን ፊልሞቹ በጣም አይቻቸዋለሁ። ትክክለኛ ጉማም ሁሌም ሲመርጥ ዝም ብሎ አይመርጥምና ጥሩ ፊልሞች ናቸው። አሁን ከአክተሮቹ ከሌ ያሸንፋል ምን ሰው የለም። ሁሉም ያው ጓደኞቼ ናቸው፣ ስራ ባልደረቦቼ ናቸው። ግን በዚህ ቦታ ላይ ኖሚኒ ወይንም እጩ መሆን ራሱ ለኔ አሸናፊነት ጉማን የሚያክል ላይ እነዚህ ሰዎች ለፍተው ነውና በጥቃቅን ስህተት ነው፣ በጥቃቅን ነገር ነው አንደኛው የሚያሸንፍና እኔ ለሁሉም ጓደኞቼ ስለሆኑ መልካም እንድላቸዋለሁ። በፊልሙም ደግሞ በጣም የለፉ ብዙዎች አሉ። ኦዲየንስ ደግሞ እየመጣ ጉማ ቀን ብቻ ሳይሆን ፊልማቸውንም እየገባ ባይላቸው ሞር ከዚህ በላይ በወኔ ይሰራሉ። ዛሬ ብቻ ላይ ሰው ያይሽ አሁን ሲኒማ ቤት ደስ የሚል ነገር የለምና ለህዝቡ ማስተላለፈው መልእክት ሲኒማ ቤትም እየገቡ ቢያበረታታቸው ከዚህ የባሰ አሪፍ ፊልሞች ሊሰሩ ስለሚችሉ ዛሬ ጉማን ብቻ የጠበቁ ሰው ቢበዛ ጥቅም የለውም። ስለዚህ መቀላቀል ወደ ኢንዱስትሪው መግባት እንዲያድግ ማበረታታት አስፈላጊ ነው። በጣም ሲኒማ ቤቶችም ስላችሁ ሲሰሩ ፊልማቸውን ከሌ ይሸለማል ብሎ መጥቶ ለማየት እንደመጣ ሁሉ ፊልማቸውም ሲሰራ እንደዚሁ ተጋፍቶ የተወሰነ ቢያይላቸው አንደኛ ብዙ ወጪ ያለባቸው እነዚህ አክተሮችን መደገፍ በዛም ስለሆነ ያው አክተር ከብርም በላይ ዛሬ ሪኮግኒሽን ሲሰጡ ደስ ይላልና ከሌ ይሻላል ስትይ ለነገ ስራ ይበረታልና ጥሩ ነው። ጉማ ትልቅ ታሪካዊ ነገር እየሰራ ነው። በጉማ ወር በቃ የተሻለ ነገር ምክንያቱም በየአመቱ ራሳቸውን እያሻሻሉ አካሄዱን እያሻሻሉ አሰራሩን እያሻሻሉ ስለሆነ ከዚህ የበለጠ ደግሞ ሞር አፕዴትድ የሆነ ነገር ጠብቃለሁ። ያው የኛም ተሳትፎ ነው የሆኑ ሰዎች ብቻ አይደለም። አዋርድ ሲባል እኛም ጭምር ነንና እኛም አፕዴት እየሆንን በጣም ብዙ ካሜራማን አለ፣ ብዙ ጋዜጠኛ አለ። ዛምና ተነሱ ይባል ነገር አለ። እንግዲህ የውስጡን ደግሞ እስቲ ማየት ገብተን እናየዋለን። አዎ በጣም ነው የሚያምሩት እና ኢትዮጵያ የሆነ ነገሮች ለብሰዋል ብዙ ሰዎች። እኔ ማለመልበስ አስቆጥቶኛል። 18 ላይ ምን አለን? አንቺን ብቻ ብለን የምንመጣበት ጉዳይ አለ። እንግዲህ ፊልማችን ከታጨ በዚህ አመት የተመረቀ ላስት መንዝ አካባቢ የተመረቀ ፊልም አለ። ከታጨን ደግሞ በሚቀጥለው አመት በዛ እንገናኛለን። ሁለት አማርኛ ፊልሞች ሰርቻለሁ። ያው በሁለቱም ቋንቋ ስለምሰራ በአማርኛ ሁለት ፊልሞች አሉ። አንደኛው እንዲያውም ወጣ ያለ ገጸ ባህሪ ነው። ሜቢ እንግዲህ ስለዚህ መጣለን ወድምታች ይመስለኛል። ናይስ ኮንግራ በቅርብ የሚወጡም አሉ። ብቻ ገና ነኝ ግን እየሰራኝ ነው። ፊልም ውስጥ አርት ውስጥ ነው ያለሁት። እንደ ስኬጁሉ ከሄደልን አልበማችን ጨርሰን ለማድረስ አስበናል። ከዛ በፊት ያው እንደ ቅምሻ መዳረሻ የሰራናቸው ሲንግሎች አሉ። ግን አልበሙ ከደረሰልን እሱን አስበናል። እኔ እንደዚህ አይነት ጥያቄዎች ብታይ ይከብደኛል። የእውነት የሚፈጠረውን አናውቅም። እንግዲህ ቆንጆ ስራዎች ይመጣሉ ብዬ አስባለሁ። ያው ፊልሞች፣ ድራማዎች፣ ቆንጆ ስራዎች ይመጣሉ ብዬ አስባለሁ። እንግዲህ አሁን በሙዚቃዎች ጠብቁኝ። ፊልም እንግዲህ እዚህ ሀገር ስላልነበርኩኝ አሁን መጥቻለሁ። ፊልም የሚሰሩ ፕሮዲውሰሮችን የሚሆኑ ደራሲያን አሰሩኝ እያልኩ ነው። እስከዛ ግን የራሴን ስራዎች ሙዚቃዎች እየሰራው ነው። በአዳዲስ ሙዚቃዎችና በሙዚቃ ክሊፖች እንግዲህ ከሰሞኑ ለህዝቡ አደርሳለሁ። ወደ ፊልም ኢንዱስትሪ ደስ ይለኛል። እኔ ፊልም ስኮር እና ሳውንድ ትራክም ሰራለሁ። እዛ ፊልም ባለሙያዎች ያው ጓደኞቼ ናቸው። ስለዚህ ትመጣለህ ነው? ምናልባት በአክቲንግ ላልመጣ እችላለሁ፣ ግን ከጀርባ ብዙ ነገር መስራት ነው የምፈልገው። ማንን ባገኝ ብለሽ ደስ ብሎሽ አስበሽ የመጣሽው ሰው አለ? ብዙዎቹን አግኝቻቸዋለሁ፣ ግን ደግሜ ባገኛቸው ደስ ነው የሚለኝ። ባገኝ ብዬ ያሰብኩት የለም። በስራ ላይም ብዛት አገኛቸዋለሁ። ሰላምን ግን እስካሁን አላገኘኋትም። በጣም ነው የምወዳት። ሰላም ተስፋዬ በጣም ነው የምወዳት። ለጓደኛዬ ሁሉ እያልኩት ነበር፣ ዛሬ ባየኋት እያልኩት ነበር። እንጠብቃለን። ካገኘሻት ደግሞ ምን እንደሚፈጠር ትነግሪያለሽ። ሀገሬን አላቅፍም አትልም መቼም። እሺ እናቴ ያ እንግዲህ በስራት ተመቶ ኳስ አይወራ። ያ እንግዲህ የአርሰናል ደጋፊ ነኝ። የአርሰናል ደጋፊ ነው። ስለዚህ ዘንድሮ 2 ድል ነው። ዋንጫ ይበላል። ዋንጫ ይበላል። እርግጠኛ ነኝ። መሲ ጋር መጥቼ ይሄን ነገር በተግባር እናወራዋለን። ትልቅ ስራ የሰራችሁ ነው። በርቱ። በሬዲዮም በቴሌቪዥኑም እከታተላችኋለሁ። ጥሩ ጋዜጠኞችም ይዘዋል። መሲም በጣም ፈርቀዳጅ ስለሆነ እናንተም በርቱ። እንግዲህ ከዚህ በላይ ተደራሽነታችሁ እንዲሰፋ መልካም ምኞቴ ነው። እኛም እናመሰግናለን። ደስ ይለናል። ቴንክ ዩ።